ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረቱን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ለ14 ቀን ታግዶ የቆየው የኢፈርት ካምፓኒ የባንክ ሂሳብ እገዳ ተነስቷል። በዚህም ጉዳይ እንዴት ታገደ፣ በምንስ ጉዳይ ተነሳ የሚለውንም የዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። በአማራ ክልል የጸጥታ ኃይሎች መካከል መንግስትን እየተዋጉ ካሉት አንዱ መካከል እጃቸው መስጠታቸው ይታወቃል። በዚህም እንደማሳያ የሚሆኑት ካፒቴን ማስረሻ ያሉትን ንግግርም እንደሚከተሉት ይዘን ቀርበናል። ወልቃይትን አስረክቡን፣ 4 ኪሎን እናስረክባቸዋለን በማለት አዲስ ስምምነት ተፈጥሮ ነበር። ይህንን ሀገሬን ህልውና የሚያሳጣ ነው በማለት ለመንግስት እጅ መስጠት ታውቋል ብለዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። አሜሪካ በጋዛ የሰላም ማስከበር ተልዕኮ ኢትዮጵያን እንድትሳተፍ ጠይቃለች። በዚህም ጉዳይ የኢትዮጵያ መንግስት ምን መልስ ሰጠ የሚለውንም የዜና ጥንቅራችን አካቶታል። ቆይታችሁ የምትሰሙት ይሆናል። የጽንፈኛው ህወሓት አፍራሽ እንቅስቃሴ እንደቀጠለ ነው። ጽንፈኛው ህዝባዊ ወያኔ ሓርነት ትግራይ ቡድን የገጠመው ህዝባዊ ተቃውሞና ቅቡልነት ማጣት ለመቀልበስ በሁሉም ዞኖችና የአመራር ስብሰባ እንዲሁም ከተለያዩ ማህበራዊና የህብረተሰብ ክፍሎች ጋር በስብሰባ ለማካሄድና ህብረተሰቡን ለማስፈራራት የሚያደርገው ጥረት አሁንም አስቀጥሎታል። በዚህም ጉዳይ የዜና ጥንቅራችን ምን ይላል የሚለውንም በብዙ አካተነዋል። ቆይታቸው የምትሰሙት ይሆናል። በኢትዮጵያ በጋምቤላ ክልል ከፍተኛ የሆነ አመፅ ተቀስቅሶ ነበር። በዚህም የፖሊስ አዛዡ ከፍተኛ የሆነ ግድያ ደርሶባቸው ነበር። በሁለት ቀናት እስከ 20 ሰዎች ተገድለዋል። አንድ ወረዳ ብቻ በሌሎችም አሉ። ከሁለት ቀናት በፊትም በአቦል ወረዳ ቁጥራቸው በትክክል ያልታወቀ በርካቶች ሙተዋል ሲሉ የጋምቤላ ነዋሪዎች ጠቅሰዋል። በዚህም ጉዳይ ዜና ጥንቅራችን በሰፊው አካተታል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ጥንቅራችን ስናልፍ ለ14 ቀን ታግዶ የቆየው የኢፈርት ካምፓኒዎች የባንክ ሂሳብ እገዳ ተነስቷል። ጉባኤ ያካሄደው የነ ዶክተር ገብረጽዮን ገብረ ሚካኤል ቡድን የኢፈርት ቦርድ ህገወጥ ነው ሲል የፌዴራል ሰበር ሰሚ ችሎትን ከሰዋል። ነባሩ የኢፈርት ቦርድ ህጋዊ ነው በማለት የወሰነው ችሎት ከህዳር 24 2018 ዓመተ ምህረት ጀምሮ የታገደ የካምፓኒዎች የባንክ ሂሳብ ቁጥር መልሶ እንዲከፈት አዟል። የፌዴራል ሰበር ሰሚ ችሎት ታህሳስ 3 ቀን 2018 ዓመተ ምህረት በወጣው ውሳኔ የትዕምት ካምፓኒዎች ባንክ ሂሳብ ቁጥር በነባር የቦርድ አባላት ይንቀሳቀስ ሲል ፍቃዱን አሳውቋል። ይፋዊ ባልሆነ መንገድ ግን ከሽብር ጋር የተያዘ ጥርጣሬ ስላለ መጣራት አለበት በሚል እገዳው መጣሉ መስማታችን ተገልጿል። የኢፈርት የቀድሞውና የአዲስ ባላደራ ቦርድ ጋር በተያዘ ካለፈው ዓመት አጋማሽ ጀምሮ በፍርድ ቤት ክርክር ላይ ባለበት ወቅት የድርጅቱ ንብረት የሆነው ኩባንያ የባንክ ሂሳቦች ያለምንም የፋይናንስ ምርመራ ከህዳር 24 ቀን 2018 ዓ.ም ጀምሮ በድንገት መታገዳቸው ህገወጥ ነው ሲል ማውገዙ ይታወሳል። በዚህም ጋር በተቋሙ ኩባንያዎች ላይ የባንክ ሂሳብ ላይ የተጣለው እገዳ በሚመለከት አሰራርና በተከተለ መልኩ ለኢፈርት የደረሰው ደብዳቤ እንደሌለና እግዱ መነሳቱን ሂሳባቸው በታገደባቸው ኩባንያዎች አማካኝ ለማወቅ መቻሉን አንድ የኢፈርት ከፍተኛ ኃላፊ ተናግረዋል። ወልቃይትን አስረክቡን እንጂ 4 ኪሎን እናስረክባቸዋለን ሲል ካፒቴን ማስረሻ ተናገረ። የህዝባዊ ወያኔ ሓርነት ጄኔራሎች ከትግራይ፣ ዘመነ ካሴ ከጎጃም፣ ሄኖክ አዲሴ ከወሎ፣ ብሩክ ከተባለ ልጅ ከሸዋ፣ ፋኖ ሀብቴ ወልዴ ከጎንደር ሆነው ኤርትራ አረና በተባለ ቦታ ላይ በአንድ ወቅት በጋራ ተሰብስበው ነበር አለ። በስብሰባቸው መጨረሻ ላይ መግባባት ላይ የደረሱበት ነጥብ የውሳኔው ሐሳብም ህወሓት ለፋኖ ትጥቅ ሎጂስቲክ ለማቅረብ፣ ፋኖ ደግሞ ወልቃይትን ለህወሓት ለማስረከብ ነበር። ስምነቱ 4 ኪሎ ለናንተ ወልቃይት ለኛ በሚል ነበር። መቶ አለቃ ማስረሻ ሰጤ ለኢቢሲ ከሰጠው ቃለ ምልልስ የተወሰደ ነው። አሜሪካ በጋዛ የሰላም ማስከበር ተልዕኮ ኢትዮጵያ እንድትሳተፍ ጠየቀች። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከጦርነት በኋላ በጋዛ ሰርጥ ለሚቋቋመው ዓለም አቀፋዊ ጸጥታ ኃይል ኢትዮጵያ ወታደሮች እንድታበረክት ጠቅላይ ሚኒስትር አብይ አህመድ ጥያቄ ማቅረባቸው ተሰምተዋል። ጉዳዩ በቅርበት የሚያውቁት ዲፕሎማቶች ዘ ታይምስ ኦፍ እስራኤል እንደገለጹት ጥያቄ የቀረበው በዚህ ሳምንት መጀመሪያ ላይ ማርክ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ነው ተብሏል። ዋሽንግተን ኢትዮጵያን የመረጠችበት ዋና ምክንያት የዳበረ ልምድ ኢትዮጵያ በተለያዩ አፍሪካ ሀገራት እንደ ሶማሌ፣ ደቡብ ሱዳን፣ አብዬ ባሉት ስኬታማ የሰላም ማስከበር ተልዕኮ የምትታወቅ መሆኑ ነው። ገለልተኝነቱ ከጦርነቱ ማብቂያ በኋላ አካባቢ ለማረጋጋት ለማስተዳደር የሚቋቋመው ኃይል ተቀባይነት ያለውና ገለልተኛ እንዲሆን ከመፈለጉ የተነሳ ተብሏል። በዚህም ኢትዮጵያና ምላሹ አድምታ ምንም እንኳ ሲጂቲኤን አፍሪካ ጥያቄው መቅረቡ ቢያረጋግጥም እስካሁን ድረስ የኢትዮጵያ መንግስት በኩል የተሰጠ ይፋዊ ምላሽ የለም።
ህዝባዊ ወያኔ ሓርነት ትግራይ አፍራሽ እንቅስቃሴ እንደቀጠለ ነው ተብሏል። ጽንፈኛው ህወሓት ቡድን የገጠመው ህዝባዊ ተቃውሞና ቅቡልነት ማጣን ለመቀልበስ በሁሉም ዞን አመራሮች ስብሰባ እንዲሁም በተለያዩ ማህበረሰብና የህብረተሰብ ክፍሎች ላይ ስብሰባ ለማካሄድ ህብረተሰቡን ለማስፈራራት የሚያደርገው ጥረት አሁንም አስቀጥሏል። ይሁን እንጂ ቡድኑ አሁን እየገጠመ የሚገኘው ህዝባዊ ተቃውሞ ተባብሶ የቀጠለ ሲሆን ቀጣይ ቀናት በመቀሌ ከተማ ጸረ ህወሓት እንቅስቃሴ ለማካሄድ ምልክት እየታዩ መሆኑን ከታማኝ ምንጮች ለማረጋገጥ ችለናል። በተለይ ታጣቂ ቡድኑ ከደሞዝና ከጥቅማ ጥቅም ጥያቄ ጋር በተገናኘ ቀጣይ ቀናት ተቃውሞ እንደሚደረግ የሚጠበቅ ሲሆን የቡድኑ ከፍተኛ አመራሮች ይህን ተቃውሞ ለመስበር በተቃውሞ አስተባባሪዎች ላይ እርምጃ ለመውሰድ ክትትል እያደረገ እንደሚገኝ ነው መረጃ የሚያሳዩት። በተለይ በመቀሌ ዙሪያ የተሰማሩ አርሚ ላይ የሚደረገው ትብብር ተጠናክሮ መቀጠሉን ለማወቅ ተችሏል። በመሳሳብ እና በደቡብ ግንባር በተሰማሩ የህወሓት ታጣቂ ከቡድኑ ጋር በመውጣት የተደራጁ የሐራ መሬት ታጣቂዎች ላይ እርምጃ ለመውሰድ እየተንቀሳቀሱ መሆኑን ተከትሎ ራያ አላማጣ ወረዳ የተሰማሩ አርሚ 24 ታጣቂዎች ጣፊ ወደ ተባለ ቀበሌ የቦታ ለውጥ እንዲያደርጉ ከበላይ አመራር ትዕዛዝ የተሰጣቸው ቢሆንም የቡድኑ ታጣቂዎችና አመራሮች ትዕዛዙን ለመቀበል ፈቃደኛ ያልሆኑ እንደሆኑ የተሰማው። በዚህ ምክንያት የቡድኑ ከፍተኛ አመራርና በታጣቂ ቡድኑ መካከል ልዩነት ስለመፈጠራቸው ታውቋል። በሌላ በኩል ይህ የጥፋት ቡድን ከጥፋት የማይማር በመሆኑ ሌሎች የጥፋት ኃይሎችና ለዚሁ እኩይ ዓላማ ለመዋል በማስታጠቅ ተልዕኮ እየሰጠ ይገኛል። በተለይ በአማራ ክልል የሚንቀሳቀሱ ጸረ ሰላም ቡድን በዚህ ቡድን ለመገበር ክልሉና ህዝቡን ለማሰቃየት ጦር መሳሪያና ልዩ ልዩ ድጋፍ መቀጠል ከጀመረ ሰነባብቷል። ዛሬ ባገኘው ታማኝ መረጃ መሰረት ይህ ቡድን በሽሬ ከተማ ልዩ ቦታ ላይ በለሳ አካባቢ ከሚገኝ የጦር መሳሪያ መጋዘን ውስጥ 24 ፍሬ የሞርተር ቅንቡላና 500 የእጅ ቦምብ በማድረግ በአማራ ክልል ለሚንቀሳቀሱ ተላላኪ ቡድን መላኩን ማረጋገጥ ተችሏል። በተመሳሳይ ቡድኑ አሁን የክልሉ የጦርነት ቀጠናን ለማድረግ ባለው ፍላጎት ከባድ የጦር መሳሪያ እያንቀሳቀሰ እንደሚገኝ ለማወቅ ተችሏል። ይህ ቡድን በተለይ ሰሜን እዝ ከጀርባው ካጠቃ በኋላ የደበቃቸው መሳሪያዎች እያንቀሳቀሰ እንደሚገኝ ምንጮች ያረጋገጡ ሲሆን በማዕከላዊ ትግራይ ዞን አበርገሌ ወረዳ ተከዜ ኃይል ማመንጫ ግድብ አካባቢ የተሰማራው አርቢ 24 እና ኮር 03 የተባሉ ጽንፈኛ ታጣቂ ቀብሮት ያቆየውን ቲኤም 57 የተባለ ጸረ ተሽከርካሪ ፈንጅ ዛሬ እያወጣ እንደሚገኝ ከቡድኑ የተገኘው መረጃ ያመለክታል። በሌላ በኩል ከጸረ ሰላም ቡድን በተጨማሪም ከኤርትራ ጋር የፈጠረው ጸረ ኢትዮጵያ ጥምረት በተለያዩ ደረጃ እያስኬደ ይገኛል። በዚህም ረገድ የቡድኑ ልዩ ልዩ አመራሮች የግል ጉዳዮች ጭምር በኤርትራ በኩል እያስፈጸመ እንደሚገኝ ለማወቅ የተቻለ ሲሆን ለአብነትም የምዕራብ ግንባር ሎጂስቲክ ኃላፊ ኮሎኔል ኃይለ ማርያም ነጋሽ ከኤርትራ ሰራዊት መረጃ አመራሮች ጋር የፈጠረው ትስስር በመጠቀም ለጊዜው ማንነታቸው ያልገለጹ የህወሓት አመራር የቤተሰብ አባላት በኤርትራ በኩል ወደ ውጭ ሀገር ለማስወጣት ሁኔታ እንደያመቻቸ እንደሚገኝ ነው መረጃ የሚያሳዩት። በሁለት ቀናት እስከ 20 ሰዎች ተገድለዋል በአንድ ወረዳ ብቻ፣ በሌሎችም አሉ። ከሁለት ቀናት በፊት በአቦል ወረዳ ቁጥራቸው በትክክል ያልታወቀ በርካታ ሰዎች ኖረዋል ሲሉ የጋምቤላ ነዋሪዎች ገለጹ። በርካታ ቁስለኞች ወደ ሕክምና ይለካሉ። በእኛ ሆስፒታል የመጡ ብቻ ወደ 8 ይደርሳሉ። ጉዳት የደረሰባቸው 3 ሰዎች ወደ ጅማ ሪፈራል ተደርገዋል የሚሉ በክልሉ የሚገኙ ሆስፒታል የሚሰሩ ሐኪሞች በጋምቤላ ክልል የተለያዩ ወረዳ በተለይ ከዳር 30 2018 ዓ.ም ጀምሮ በተፈጠረ የሰላም መደፍረስ የበርካታ ንጹሃን ህይወት እንደቀጠፈ መሆኑን የሟች ቤተሰብና ነዋሪዎች በሆስፒታል የሚሰሩ ሐኪሞች ገልጸዋል። አንዳንዶቹ የሟችና ቁስለኞች ቁጥር ከ50 እስከ 60 ይደርሱ ሲሆን ሌሎቹ ደግሞ ከዚህ የበለጠ ነው ይላሉ። ከቀናት በፊት ቃላቸውን የሰጡት አንድ የክልሉ ባለስልጣን የሟቾች ቁጥር ከ10 በላይ ሊሆን ይችላል ብለው ነበር። የክልሉ የሰላም ጸጥታ ቢሮ ኃላፊ ማንበር ኮር ደግሞ ሰዎች መሞታቸውን አምነው ብዛታቸው ግን ከ10 እንደማይሆኑ ሰሞኑን ነግሬው የነበረ ሲሆን ነዋሪዎች የጤና ባለሙያዎች ዛሬ እንደገና ከሆኑ ደግሞ ጥቃት ባለመቆሙ የሟቾች ተጎጂ ቁጥር በቀኑ እየጨመረ ነው ብለዋል። ነዋሪዎች በሰጡት ቃል ከሁለት ቀናት እስከ 20 ሰዎች በአንድ ወረዳ ብቻ፣ ሌሎችም አሉ። ከሁለት ቀን በፊት በአቦል ወረዳ ቁጥራቸው በትክክል ያልታወቁ በርካታ ሰዎች ሙተዋል ብለዋል። የ27 ዓመት ወጣት የጸጥታ ችግር የተገደለባቸው ነዋሪ በጥይት ተመቶ ነው ያረፈው። ብዙ መንገዶች ዝግ ስለሆኑ በጥይት የተመቱ ሰዎች ሕክምና ሳያገኙ እየሞቱ ነው። ወደ ሕክምና ለመሄድ ጭምር መንገድ ዝጉ ናቸው ሲሉ በሐዘን ስሜት ገልጸዋል። ሌላው ነዋሪዎችና በርካታ ሞትና ቁስለኛ መሆናቸውን ገልጸው የደቡብ ሱዳን ታጣቂ ገብተው ጥቃት እያረሱ ነው የሚል መረጃ እየሰሙ መሆናቸውን ተናግረዋል። የክልሉ ሰላምና ጸጥታ ቢሮ ደግሞ ውሸት ነው ሲል መግለጹ ይታወሳል። ሌላው ደግሞ ቃላቸውን የሰጡት ደግሞ እርሳቸው በእርሳቸው ጋር የተጋጩ ነው፣ እውነቱን ለመናገር ነው ብለዋል። ግን የደቡብ ሱዳን ታጣቂ ገብተው የሚለው አሉ። አሁን ሰው እየሞተ ነው፣ መንገድ ዝግ ነው፣ ቁስለኛ ሕክምና የሚገኝበት ሁኔታ የለም። እንዳውም ትናንት የቀበርነው ሰው የተመታው እግሩ ላይ ነው፣ ሕክምና ስላላገኘ በመሃል
ሞተ ሲሉ ይናገራሉ። የጸጥታ ችግር ባለባቸው ቦታዎች ያሉት ነዋሪዎች የሰሞንኛ ግጭት መነሻ ሲያስረዱ ከላሪ ወረዳ የተነሱ ሁለት ተሽከርካሪዎች አቦል ወረዳ አካባቢ ሲደርሱ የተከፈተ የተኩስ ጥቃት ሰዎች ላይ ጉዳት መድረሱን በዚሁ መነሻ ተኩስ ተስፋፍቶ ህጻናት ጭምር እንደተገደሉና አቦል ወረዳ ላይ የእርስ በርስ ግጭት እንደተከፈተ አስረድተዋል። በክልሉ የሚገኙ ሆስፒታል የሚሰሩ ሐኪም በሰጡት ቃል ደግሞ ጸጥታ ሁኔታ በተያያዘ የተጎዱ ሰዎች ወደኛ እየተላኩ ነው ብለዋል። በተለይ የከባድ ጉዳት ለደረሰባቸው ቁስለኛ ሕክምና ለመስጠት ከመንገድ መዘጋጋት ጋር ተያይዞ መድኃኒት እጥረት ችግር መኖሩን አስረድተዋል። መንገዶች ወደ 14 ቀን መዘገታቸውን፣ የህክምና ግብአት እጥረቶች አሉ። ማህበረሰብ የሚደርሰው ጥቃት አልቆመም፣ ግን መኪና ስለማይንቀሳቀስ የመድኃኒት ግብአት የለም። እጃችን ላይ ያለ የተወሰነ ብቻ ነው። በተለይ ወሳኝ መድኃኒት ምንም የሉም ብለዋል። ካለው የጸጥታ ስጋት አንጻር አንድ ከፍተኛ ጉዳት የደረሰባቸው ተጎጂ የሚያክመው ከፍተኛ ሐኪም እጥረት በመሆኑ አስረድተው የጸጥታ ችግሩ አልቆመም፣ ህብረተሰቡ አሁን እየቆሰለ ወደ ሆስፒታል እየመጣ ነው በማለት ገልጸዋል። በርካታ ቁስለኞች ወደ ህክምና ይላካሉ። በእኛ ሆስፒታል የመጡ ብቻ ወደ 8 ይደርሳሉ። ከትናንት ወስታ ከባድ ጉዳት የደረሰባቸው 3 ወደ ጅማ ሪፈር ተብለዋል። እየደረሰ ያለው ጉዳት ከባድ ነው ሲሉ ስፔሻሊስት ዶክተር ያስፈልጋል ብለዋል። የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ኦምድና የክልሉ የሰላም ጸጥታ ቢሮ ኃላፊ አቶ ማንበርኮር፣ የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ እጁሉ ጊሎን ለምን ጥቃት ለማስቆም እንዳልተቻለ፣ ጥቃቱን ለማስቆም ምን እየተሰራ እንደሆነ፣ የደቡብ ሱዳን ታጣቂዎች ጋምቤላ ክልል ጥሰው ገብተዋል ስለመባሉ ማብራሪያ እንዲሰጡ ተደጋጋሚ ቢሞከር ለጊዜው ምላሽ ለመስጠት ፈቃደኛ አይሆኑም።